እንኳን አደረሰን አብሮ አደረሰን እንኳን አደረሰን አብሮ አደረሰን በፍቅር በጤና አብሮ አደረሰን። ሰላም ጤና ይስጥልኝ። እንኳን ለትንሳኤ በዓል አደረሳችሁ። በመላው ዓለም የምትገኙ የክርስትና እምነት ተከታዮች የትንሳኤውን በዓል መልካም እንዲሆንላችሁ እንመኛለን። ልክ የዛሬ ዓመት እንኳን አደረሳችሁ ብለን እንደተመኘንላችሁ የዓመት ሰው ይበለን ብለን ለእናንተ መልካም ምኞት እንደተመኘነው በዓመቱ እዚህ ቦታ ላይ ተገናኝተናል። ያለነው ጉርሻ ባርና ሬስቶራንት ነው። ዜዶ እንኳን አደረሰ። እንኳን አብሮ አደረሰን ወንድሜ ታረዋ። በቅድሚያ የእንኳን አደረሰ መልእክትን ለወዳጆችህ እንዲሁም ለመላው የኢትዮጵያ ክርስትና እምነት ተከታዮች አስተላልፍ እስቲ። በመላው ዓለም የሚገኙ ኢትዮጵያውያን በሙሉ የክርስትና እምነት ተከታዮች፣ ወዳጅ ዘመዶቼ፣ እህት ወንድሞቼ እዚህም ዴንቨር ኮሎራዶ ላይ ያላችሁ በሙሉ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እላለሁ። በጣም እናመሰግናለን ዜዶዬ። እንግዲህ እንኳን አደረሰን አብሮ አደረሰን እንኳን አደረሰን አብሮ አደረሰን በፍቅር በጤና አብሮ አደረሰን ከእድሜ ሳይቀንሰን አብሮ አደረሰን። ዜድዬም አደገ አብሮ አደረሰን፣ ታይርዬም ወፈረ አብሮ አደረሰን፣ በቢዝነስ ዓለሙ አብሮ አደረሰን፣ እየጠነከረ አብሮ አደረሰን ትላለህ። የዛሬ ዓመት አሜን አሜን። የዛሬ ዓመት ተገናኝተን ነበረና አይ ሆፕ እዛ ጋር ነበረ ተቀምጠን የነበረው። የተለወጠ ነገር ብዙ ነገር አለ። የመጀመሪያ ቦታ እስቲ በአንተ በኩል ከዛሬ ዓመት የነበረው ለውጥ ምን ይመስላል? እንግዲህ ህይወት ሁሌም አዲስ ነች። ሁሌም በለውጥ ላይ ነው ያለችው። እግዚአብሔር አምላክ አንድ ዓመት ሙሉ አኑሮን በነፍስ በህይወት አቆይቶ ሁላችንንም ከቁጥር ሳንጎል ስላገናኘን በቅድሚያ እግዚአብሔርን አመሰግናለሁ። አሜን። እንግዲህ በአንድ ዓመት ውስጥ ብዙ ለውጥ አለ። ለውጡን ካንተ ብንጀምር እንግዲህ አሁን በዶርዜው ቲዩብ መጥተሃል። ፕሮዳክሽን እዚህ ጋር የማያቸው ነገሮች በሙሉ አዳዲስ ለውጦች ናቸው። አንተም ለዚህ ለውጥ ስላደረሰ፣ በህይወት በጤና ስላደረሰ፣ ለብርሃነ ትንሳኤውም ስላደረሰ እግዚአብሔር የተመሰገነ ይሁን። አሜን አሜን። ሁላችንም እንግዲህ በአንድ ዓመት ውስጥ ሁሉ ሰው ብዙ ለውጦች ይኖሩታል። ጉርሻም ብዙ ለውጦችን አከናውናለች። ደንበኞቿ በስተዋል፣ አድገዋል። ያበራች የጎመራች ነው ያለችው። አሁን ደግሞ ጉርሻ ሬስቶራንት ከመሆን ባሻገር ጉርሻ ቁርጥና ሬስቶራንት ትባላለች። ቁርጥ ሙሉ ለሙሉ ቁርጥ እንግዲህ ደንበኞቻችን እያዩ በመስኮት እያስቆረጡ ከዛኛው መትረው እያሉ እየቆረጡ የሚበሉበት፣ ከዛ ውጪ ደግሞ ለቤተሰቦቻቸው ይዘው ለመሄድ ከፈለጉ ገዝተው የሚሄዱበት፣ ቁርጡንም ክትፎንም የጥብሱንም የወጡንም በተለየ ሁኔታ ተዘጋጅተናል። ይሄ አገልግሎታችን የሚጀምረው አሁን በዳግማይ ትንሳኤ ነው። ዳግማይ ትንሳኤ ኦሬዲ ዳግማይ ትንሳኤ ከጠዋቱ 11 ሰዓት ጀምሮ በቃ ቀውጢ ነው። እንደ ኢትዮጵያ ትኩስ ስጋ ነው የምናምን ፍሪጅ አልገባም። ምን ከተቀጠ በቃ ልነግርህ አልችልም። ልዩ የሆነ ነገር ነው የምናቀርበው። ሁላችሁም ተጋብዛችኋል። ኑ ዳግማይ ትንሳኤን ከዛም በኋላ ባሉት ጊዜያቶች በሙሉ ቁጭ ብለው እንዲዝናኑ የድሮ ጨዋታቸውን ከወዳጅ ከዘመዶቻቸው ከሚስት ከገርል ፍሬንዶቻቸው ከባል ከቦይ ፍሬንዶቻቸው የሚያወሩበት ቆንጆ ድባብ ፈጥረን እንጠብቃለን። በተለይ ደግሞ ሌላው የማይረሳው ከቁርጡ ጋራ ተከሽኖ ይጀምራል። ልክ እንደ ኢትዮጵያ የራሱ የቤቱ ብራንድ ተከሽኗል። የቤቱ ብራንድ በታወር ላይ ሆኖ ተከሽኖ ይመጣል። ክሽን ብሎና የተሟላ አገልግሎት ለመስጠት ዝግጁ ነው። ይሄ እኔን አስቦ ይመስላል እንግዲህ። ምክንያቱም በጣም ከናፈኩኝ ይሄ ምንድነው የድሮ እንትን ናፋቂ ይባል የለ የድሮ ሙድ ናፋቂ ከሚባሉት አንዱ ነኝና አገር ቤት የነበረውን በተለይ ከጥሬ ስጋ ጋር ያሉትን ሴሪሞኒዎች ወዳለውና በዚህ መልክ ደግሞ ጉርሻ እኔንም ሰርፕራይዝ በማድረጓ ደስ ብሎኛል። በዓሉ እጥፍ ድርብ ነው። ቁርጥም የምንጀምርበት ጊዜ ስለሆነ ማለት ይቻላል። አሜን። ሌላ እስቲ ምናልባት ትንሳኤ ሲነሳ ልጅነትና አሁን ያለበት እድሜ አለ። በልጅነት ትንሳኤ ቤተክርስቲያን ከስቅለት ያው የዋዜማው ቀን ደግሞ ቅዳሜ ማምሸት አለ። ያው ቅዳሜ በነገራችን ላይ ፋሲካ ቀኑን የማይስት በዓል ቢኖር ፋሲካ ነው አይደል? እሁድ ነው። ዳግማይ ትንሳኤ ደግሞ
በሳምንቱ እሑድ ነው። አርብ ስቅለት ነው፣ ጉልባን ይበላል። በጣም ደስ የሚል ሴሪሞኒ በሁሉም ሰው በተለይ በወጣትነት ከልጅነት እስከ ወጣትነት እስኪያረጁ ድረስ ትዝታ በውስጥ ይዘው የምትሄደው ነው እና ቅዳሜ ደግሞ ቤተክርስቲያን ማደር አለ። ሌሊት 9 ሰዓት መፈሰግ አለ እና እስኪ በልጅነት የነበረው ስሜትና ከአሜሪካን ጋር ምናልባት ከሰዓት መዛባት ጋር ይሆናል ያሉት ትዝታዎች እንዴት ታስታርቃለህ? ትንሣኤ እውነት ለመናገር ካሉን የኢትዮጵያውያን በዓላቶች በዋነኛነት በግንባር ቀደምትነት በጣም የሚከበር ነው። ለእኔም ትልቅ የልጅነት ትዝታ ከበዓላቶቹ በሙሉ ገዝፎ የሚታይ ነው። ከጾሙ ጊዜ ጀምሮ ከጾሙ ቅዳሴያቶች ጊዜ ጀምሮ ከዛ በኋላ በስቅለት ጊዜ ያሉ ስግደቶች ከዛ በኋላ ቅዳሜ ያለው የሰፈሩ ውስጥ ቀውጤ ሆኖ ወዲያ ወዲህ ዶሮ ሲጮ በጋራጁ ሽንኩርቱ ሲላጥ የጠላው ሲከፈት የዳቦ ጭስ ሁሉ ነገር ኩበቱ ምናምን ማለት ኩበቱ ምናምን በቃ በሙሉ በአጠቃላይ የበዓል ድባቡ መቼም የሚረሳ ነገር አይደለም እና ከዛ ሁሉ አለፈና ደግሞ እዚህ በአሜሪካን ሀገር መጣን። በሚገርም ሁኔታ አሜሪካን ሀገር ውስጥ በብዙ መልኩ መናገር እችላለሁ። ብዙ ኮሚኒቲዎች ሊያደርጉት ይችላሉ፣ ግን ግንባር ቀደም ከሆኑት ኮሚኒቲዎች ውስጥ የኢትዮጵያ ኮሚኒቲ ነው። ኢትዮጵያዊ በሙሉ ኢትዮጵያዊ ማለት ብታምንም ባታምንም የትም ሀገር ይሰደድ በተሰደደበት ቦታ ላይ አንድ ቤተክርስቲያን ይተክላል። ትልቁ እንትናችን እሱ ነው። አሁን ባለንበት በኮሎራዶ ደግሞ አንድ ብቻ አይደለም ብዙ አለ። ክርስቲያኖች ብዙ ነን፣ በፕሮቴስታንቱም አለ በኦርቶዶክሱም አለ። ያው የኦርቶዶክስ ስለሆንክ የኦርቶዶክሱ ትዝታ ስለሚመጣብኝ ነው እና ብዙ አብያተ ቤተክርስቲያኖች አሉ። በጣም በሚገርም ሁኔታ ሁሉም ቤተክርስቲያናት በጾሙ ወቅት ሙሉ ቅዳሴ 55ቱንም ቀን ሳይተጓጎል ቅዳሴ ያደርጋሉ። ምእመናን ያስቀድሳሉ፣ ህፃናቶች ሳይቀሩ። የሚገርምህ ነው እዚህ ሀገር ያለውን የዲያቆናትና የቤተ ክርስቲያን አገልጋይ ህፃናት ልጆች ቁጥር ስታይ አሜሪካም ሀገር ያለ አይመስልም። በጣም በተለይ ህፃናቶች እና ብዙ የተለየ ነገር ቢኖረውም እግዚአብሔር አምላክ የተመሰገነ ይሁን ጎሎብናል ብዬ ግን አላስብም። ሁሉ ነገራችንን ይዘን የመጣ ነው። በእርግጥ ይሄ በተለይ የጭሱ የዳቦ ሽታ የሰፈሩ ጫጫታ ምናምን ላይኖር ይችላል። ግን በቤተክርስቲያን ደረጃ ቤተሰብ በመገናኘት በዓሉን አብሮ በማክበር ኮሚኒቲውን በተለያየ መልኩ በማክበር እውነት ለመናገር የተባረክን ህዝቦች ነው ያስባለውና እድሜ ቀድሞ ለመጡት ሰዎች ብዙ ነገሮችን አስታርቀውልን የቆዩት እኛ የጎደለን ትንሿ ነች። ያቺን ትንሽ ነገር በምኑም እየሞላናት እናልፋለን። ዋው በጣም ደስ ይላል። ምክንያቱም ከትልቁ ነገር ቀድሞ ለመጡ ሰዎች እድሜ ይስጣቸውና ክብር ይስጣቸውና ብዙ ነገሮችን አመቻችተውናል ብላል። እዚህ አሜሪካን ላይ በተመቻቸው ሁኔታ ነው የመጣ ነው። እውነት ነው። የሚጎሉትን ነገር ደግሞ እንደ ወጣትም እንደገና ደግሞ ተተኪ እንደማፍራትም ለሆኑ ሰዎች እኛም የተሻለ ደግሞ መሰረት ጥሎ ለማለፍ የሚጎሉትን ነገር አስተካክሎ መሄድ አስፈላጊ ነው ብዬ አምናለሁ። ጌታ ከበርክ ስቅለትን ስግደትን የተሰገድክ የት ነበር? ስቅለት እንግዲህ ሁሉም በየአጥቢያው አይደለም የሚሄደው። በቃ የኔም አጥቢያ ደብረ ሰላም ዴንቨር መድኃኔዓለም የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ወይል እንደ ድሮ አልሆነም፣ ቢኮዝ አሁን ስራም እየበዛ ስለሆነ ቀኑን ሙሉ እዛ አቱንም፣ ግን ባገኘው አጋጣሚ ሄደ እግዚአብሔርን አመስግነ ይሄን ሁሉ መከራ ይሄን ሁሉ ህማማት ስለተቀበለልን ስለኛ ድነት ይሄን ሁሉ ስላደረገልን አመስግነ ሰግደ ትመለሳለህ። ለትንሽ ዊንዶ ለአወር ምናምን አካባቢ በአጥቢያ ቤተክርስቲያን ሄጄ ከነ ልጆቼ የስቅለትን ቀን አሳልፌያለሁ። በድጋሚ በመላው ዓለም ለምትገኙ የክርስትና እምነት ተከታዮች እንኳን ለትንሣኤው በዓል በሰላም አደረሳችሁ። ይህ ዶርዜው ቲዩብ ሰብስክራይብ፣ ላይክ እና ኮመንት እያደረጋችሁ ታበረታቱን ዘንድ ከወዲሁ እንጠይቃለን። ትላንትና እኔም ያው እንግዲህ አንተም በአጥቢያ ብለ የለ እኔም ደግሞ ቅርብ ነው 200-300 ሜትር ነው ማርያም ግሽን ማርያም ቤተክርስቲያን። በጣም ይገርም ነበር ክራውዱ። በጣም በቃ መኪና ማቆሚያ የለም። ከፊት ለፊት ከማርያም መንገዱን ተሻግረ ያሉት የገበያ ማዕከላቶች እንዳለ ቢዚ፣ አንዳንዱ እንደውም መንገድ ዘግቶ ሁሉ ቆሟል። መንገዱን ማለት ይቻላል
ከማርያም ጋር ክሮስ ከምታደርገው ከላሬዶ ምናምን የሚባለው ቦታ ጀምሮ እስከ ኤርፖርት ብሉቨርድ ድረስ መንገድ ዝግ ነው። ከማርያም ቀጥሎ ያለው የሆነ ሞቴል ነገር አለ አይደል? እዛም ሰው ሙሉ ነው። በጀርባ በኩል ያለው ደግሞ ትምህርት ቤት አለ። በእውነት ነው ምን ትላንትና በለቀኩት ቪዲዮ ላይ ማየት ትችላላችሁ። ምናልባት የትላንትናውንም ክራውድድ በዚህ ንግግራችን መሀል መታየት ይችላል። በጣም ክራውድድ ነው ትምህርት ቤቱ። ከምንም በላይ ሁል ጊዜ ማርያም ቤተክርስቲያን እንደዚህ አይነት ህዝባዊ በዓል እንደዚህ የሃይማኖታዊ በዓል ባለ ቁጥር እዛ ጋር የፕሮቴስታንት እምነት ቸርች አለ፣ የወንድሞቻችን ቸርችም እና ጋራ ፓርኪንጉን ቦታ ይሰጡናል እና እዛም ሙሉ ነው እና ሮንግ አቋቋም ሁሉ የቆመ ሰው ነበረ። ምን ያህል አይታል እንግዲህ በየትኛውም እምነት ተከታይ ይሁን የሀገርህ ማህበረሰቦች እስከ መሆናቸው ድረስ የመረዳት ነገሩ ስላለ የተቻችሎ ተፋቅሮ የመኖሩ አንተ ትብስ እኔ ብስ ተብሎ የመኖሩ ነገር በጣም የሚያስደስት ነበረ። ውስጥ ማርያም ቤተክርስቲያን ውስጥ ጭራስ አይታሰብም ነበረ። ትንሽ ነገር ምን መሰለ፣ ይሄ ቀኑን ሙሉ የመስገድ ሁኔታ አልነበረም። ሰው ሰግዶ ወደ ስራው ይሄድ ነበረ፣ ከስራው መጥቶ ይሰግድ ነበረ። ስለዚህ በአንዴ ይሄ የህዝቡ ክራውድድ ውጪው ላይ የምታየው ሳይሆን መቅደስ ውስጥ በጣም ብዙ ሰው ነበረ፣ ውጪው ላይም ሰው አለ። ግን እየሰገዱ ወደ ስራም የመግባት ሁኔታ ነበረ። ትላንት ያልኩት ግን በዴንቨር ኮሎራዶ ያሉ የክርስትና እምነት ተከታዮች ስራ አልገቡም ካለው የመኪና ክራውድድ መሄድ ስላልቻልኩኝ ማርያም ያለው መጨረስ ስለነበረብኝ መድኃኒዓለም እንዴት ነበር ብዬ ነበር። መድኃኒዓለምም መኪና ማቆሚያ የለም። እንዴት ነው? እንደዚያው ነው። ውስጡ ውጩ አይታይም። ያ ወደ ውስጥ አይሞከርም። ሙሉ ነው ኦልሬዲ። ግን በግራና በቀኝ ያሉት መስኮች ላይ የለም። እዛ መስኩ ላይ በሙሉ ሰው በቃ እንዴት እንደው እግዚአብሔር ልመናችንን ይስማን፣ ስግደታችንን ይቁጠርልን፣ እውነት ሀገራችንን ሰላም ያርግልን፣ ዓለማችንንም እንደዛው እንጂ እውነት የምእመናኑ ኮሚትመንት እንዳልከው ከስራ ቀርቶ ነው የሚሆነው። ልጆቹ ህፃናቶቹ ከትምህርት ቤት ቀርተው ነው የሚሆኑት። አንዳንድ ቦታ ሂዱ እንኳን ብትላቸው የአንዳንድ ቤተሰብ ልጆች ካላቸው ፍቅር አንጻር ሞቼ እገኛለሁ ነው የሚሉት እና የሚገርም አይነት ክራውድ ነበር የነበረው። በጣም እግዚአብሔር ይመስገን፣ በጣም ያኮራል። አሜን። በጣም እንግዲህ በዚህ በአሜሪካን ገበያዎች ሁሉ ጊዜ እንትን ናቸው፣ ፊክስ የሆኑ ገበያ ነው ያለው እና ይሄ ምናልባት በዓልን ጠብቆ ተንገብግቦ ዋጋ መጨመር ምናምን ነገር የለም። ያው እግዚአብሔር ይመስገን በህግ የሚመራበት ሀገር ነው። ያው እንደሚባለው ታሪፍ ሲጨምር አንድ ላይ የሚጨመርበት ሁኔታ አለ። ግን በጣም እንብዛም አይደለም። ይሄን ያህል የሚያሰክር የሚያሳብድ ምናምን አይደለም፣ የተጋነነ ነገር የለም እና ምናልባት በዚህ ፕሮግራማችን ላይ በአሜሪካን ያለውን የእርድ አስመልክቶ ቅርጫ አስመልክቶ ሌሊት ላይ ሄደን የምንቀርጽ ይሆናል ከኢትዮጵያኖች ጋር። በግ እንዴት እንደሚሸለት በሬ፣ የዚህ ሀገር በሬ ብዙ ጊዜ ይታማል። እንግዲህ ላዩ በሬ ውስጡ ሀባብ ይባላል የዚህ ሀገር፣ ግን ሳር የበላ ኦርጋኒክ በሬ እዛ ድረስ ተጉዘን ነው ወደ 1 ሰዓት 2 ሰዓት ድራይቭ አድርጌ እንግዲህ ለውድ ተመልካቾቻችን አሜሪካ ውስጥ ያለውን ስርዓት የእርድ ስርዓት ምን ይመስላል የሚለውን ለማሳየት ሞክራለሁ። እዛም ትኩስ ዳጣ ይዘን ሄደን ያው ቤተክርስቲያን አስቀድሰን ነው ከ3 ሰዓት በኋላ ስንወጣ ቤት አይደለም እንግዲህ ከትኩሱ ከጉበቱ ከጨጓራው ከምናምን እሱን ነው የምናደርገው ብዬ አስባለሁ። በድጋሚ በመላው ዓለም የምትገኙ የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ። ቡና እየጠጣን ደግሞ ቀጣዩን እናወራለን። በድጋሚ በተለያዩ ዓለማት ያላችሁ፣ በተለያየ ሁኔታ ውስጥ ያላችሁ፣ በስደት በናፍቆት ላይ ያላችሁ፣ በሀገር ቤትም ያላችሁ መላው የክርስትና እምነት ተከታዮች ለትንሣኤው በዓል አደረሳችሁ። ይህ ዶርዜው ቲዩብ ነው። ሰብስክራይብ አድርጉ፣ ላይክ ኮመንትም ጻፉልን፣ ሀሳባችሁን ስጡን፣ ሼር አድርጉልን። እንወዳቸዋለን። እስቲ ዜዶዬ እንደው የማትረሳው የትንሣኤ ገጠመኝ፣ ማንም ሰው የትንሣኤ ጊዜ ገጠመኝ አለው ብዬ አስባለሁ እና እስቲ ከትንሣኤ ጋር ተያይዞ ያለን ገጠመኝ። እንግዲህ በዓልኛ ሀገር ብቻ አይደለም ለነገሩ፣ በመላው ዓለም በዓል ማለት መብላት፣ መጠጣት፣ መደሰት፣ መዝናናት፣ ከቤተሰብ ጋር መገናኘት ነው አይደል? የኛ ሀገርን ደግሞ ለየት የሚያደርገው በዓል በቤትህ ብቻ አትወሰንም። ሰፈር ውስጥ በሙሉ ያንተ ቤት ነው፣ ጎረቤት በሙሉ ያንተ ቤት ነው። ስለዚህ ያው እንግዲህ እንደተለመደው ልጅ ሆኜ ነው አይ ቲንክ 10 ወይ 11 ዓመት እድሜ ያለው ይመስለኛል። ጠዋት ቤቴ በላው፣ ከዛ በኋላ ደግሞ ጎረቤት ሄድኩ አንዳቸው ጋር በላው። ደግሞ ደግሞች ናቸው። የኛ ሀገር ሰው ደግ ነው፣ በልተህ ጠግባ አይመስለው
እንዲሁ ስበላ አመሸውልህ ወንድም ከዛ በኋላ ያልጋ ሰዓት ደርሰህ ቁንጣን ይዞኝ እንደው ለሞት ስንቆራጠጥ I remember more than 4-5 hours በጣም አሞኛልና ያን ቀን የጸለይኩትን ጸሎት እውነት አረሳው ምን አልክ ደግሞ እግዚአብሔር ሰማኝ በድጋሚ በመላው ዓለም ለምትገኙ የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ ወደ ማጠቃለያው ይሄድን ነው ከማጠቃለላችን በፊት ለውድ ባለቤትህ እንዲሁም እዚህ ምግብ ቤት ውስጥ ላሉ ስታፎች በሙሉ ዶሮ ለተጨነቁ ለተጠበቡ ያሚወደድ ስመ ገናና ለሆነው ዶሮን የሰሩ በሙሉ የኔማ ጉርሽዬን የሰራው ዶሮ የኔማ ጉርሽዬ የሰራው ዶሮ ጠረኖ ይሸታል አውሮራን ዞሮ yes ጠረኖ ይሸታል አውሮራን ዞሮ ያዝ እንግዲህ ጠረኖ ተየናይናይ ተየናይናይ እጣኑ ሐረር ቡናው ከሲዳሞ እጣኑ ከሐረር ቡናው ከሲዳሞ የጀበናው አምላክ አገናኘን ደግሞ እስላም ክርስቲያኑን ባንድ ሆነ ጾማቸው እስላም ክርስቲያኑ ባንድ ሆነ ጾማቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው ቀጠሯችን ወደ ማጠቃለያው ሆነ ዶርዜው ቲዩብን ሰብስክራይብ አድርጉ ላይክ አድርጉ ኮሜንት ኤንድ ሼር አድርጉ ሐሳባችሁን ስጡን ያበረታታናል ከዛ በተረፈ ወደ ማጠቃለያው ይሄድን ነውና ዜዶዬ እንደው በስተመጨረሻ ማስተላለፍ የምትፈልገው መልእክት አስተላልፍና እንዘጋዋለን በጣም ጥሩ እንግዲህ በስተመጨረሻ እንግዲህ ጉርሻ እስካሁን ስትዘልቅ ያውኑ ድምጹ ይገባል እና እሺ ጉርሻ እስካሁን ስትዘልቅ እንግዲህ በጣም በትልቁ ነገር በዋናነት እኔ እዚህ የጉርሻ ፌስ ሆኜ የተገኘው እንጂ ጉርሻን ሙሉ ለሙሉ ራን የምታደርገው ውድ ባለቤቴ ራሄል ሙልጌታ ነች እነዚህ ጣፋጭ ነገሮች በሙሉ በዋናነት የሚዘጋጁት በሷ ነው እጇ የተባረከ ይሁን አመት እሷንም ያደርስልን በእድሜ በጠና እንዲያቆይልኝ ለምናለው አሜን ከዛ ውጪ ለእናቶቻችን ለወይዘሮ ፀሐይ ለወይዘሮ አበራሽ ሁለቱም ኢትዮጵያ ናቸው በአሁን ሰዓት ወንድሞቻችን ወዳጅ ዘመዶቻችን ጓደኞቻችን በሙሉ ሁላችንንም ለከርሞ ይበለን ለአመቱ በሰላም በጤና ያደርሰን አመት ያደርሰን እላለሁ አሜን እኛም እንግዲህ ምርቃቱን ተቀበለናል ልክ የዛሬ አመት እዚሁ ቦታ ላይ ሆነን እንኳን አደረሳችሁ የአመት ሰው ይበለን ብለን ለአመቱ ደርሰናል ይህን እድሜ የሰጠንን ፈጣሪ አምላካችን የተመሰገነ ይሁን ዛሬም እንደተለመደው የአመት ሰው ይበለን መልካም የትንሳኤ በዓል እናመሰግናለን ታርቤ አንተንም አመት ያደርስልኝ አሜን ዶርዜ ቲዩብ ራሳ አሜን ያበልጸገልን በልጸጋ ጋቢ በጋቢ አርግልን ባይ ዘ ዌይ ዶርዜ ሚዲያ በጣም ትልቅ ቦታ ደርሳለች ታሬ ትልቅ ታለንት ያለው ሰው ነው ዘርፈ ብዙ ታለንት ያለው ሰው ነው በብዙ ነገሮች ይመጣል በብዙ ነገሮች ያስደስተናል ብዬ ጠብቃለሁኝ ሁላችሁም ኮሜንት ሼር ሰብስክራይብ ዶርዜ ቲዩብ እናመሰግናለን ሰላም ጤና ይስጥልኝ ለመላው የክርስትና እምነት ተከታዮች በድጋሚ እንኳን ለትንሳኤ በዓል አደረሳችሁ እንላለን የምንገኘው ህሊና ባርበር ኤንድ ቢዩቲ ሰፕላይ ሳሎን ነው እዚህ ቦታ ላይ እንግዲህ አውደ ዓመትን ተመልክቶ ብዙ ካንገት በላይ ህክምና ወጣቶች የሚያገኙበት ነው እንግዲህ ምን ይመስላል የሚለውን በዓልና የፀጉር ስራ ምን ይመስላል የሚለውን አብረን ቆይታ እናደርጋለን እንኳን አደረሳችሁ እንኳን አብራ ደረሰን ታሬ እሰይ ዛሬ እንዴት ነው ዛሬ በጣም ቢዚ ቀን ነው ታሬ በቅድሚያ እኛ ጋር መጣ ይሄም የአዲስ ዓመት መልካም ምኞት እንድንገልጽ እድል ስለሰጠን በጣም አድርጌ አመሰግናለሁ እኔ ሙሉ አያና እባላለሁ ያው በዚህ በኮሎራዶ በፀጉር ስራ የምተዳደረው I'm a licensed barber for almost like 15 years ለ15 ዓመት ሰርቻለሁ በፀጉር ቤት እኔ በኮንፊደንስ የኮሎራዶን የሀበሻ የፀጉር ኢንዱስትሪ ከፍ ያደረኩ ነኝ ብዬ ለራሴ ምስክርነት እሰጣለሁ I have full confidence እና የኛ ሀበሻ ኮሚኒቲ በጣም ትልቅ ነው በፋሲካ በቅዱስ ዮሐንስ
ጥምቀት በሁሉም ባህል ኮሚኒቲያችንን ያው ከጠዋት 7 ሰዓት ጀምረን እስከ ማታ እስከ 9 ሰዓት እስከ 10 ሰዓት ሙሉ ቀን እንሰራለን። ከዛ የበዓሉ ቀን ደግሞ ከቤተሰቦቻችን ጋር እናሳልፋለን። ግን ሞስትሊ በበዓል ስራ ቦታ ነው የምናሳልፈው። እንደው ከነጋ ዛሬ ምን ያህል ሰው የአንገት በላይ ሕክምና እኔ በእርግጥ አሚን ላይክ ዩዥሊ ላይክ አመት በዓል ባልሆኑ ቀኖች ከ10 እስከ 15 ሰው እንቆርጣለን። ግን አመት በዓል ሲሆን ግን ኦልሞስት ሜይ ቢ 30 ሰው 35 እስከ 40 ድረስ እንቆርጣለን። በጣም ብዙ ሰው ነው። በጣም እንግዲህ የተለያዩ አይነት የጭንቅላት የራስ ቅል አይነቶች ነው የሚመጡት እና እነዛን እንዴት ነው በማመጣጠን ላይ ማለት ያው ብዙ ስታይል እኛ በዓል ሲሆን ቻሌንጅ የሚያደርገን ካስተመር ነው ማለት ለምሳሌ ዊኬንድ የሚሆን ቅዳሜና እሁድ የሚሆን በዓል በሚውልበት ቀን ሞስትሊ እኛ ምንድነው እንደዛ አይነት በዓል በሚሆን ቀን ያው የሌላ አፍሪካን ዜጎች አሉ እነሱን ነው ዩዥሊ ማስተናገድ የሚከብደን። ለምን የበዓሉ ቀን የኛን ሰው ኢትዮጵያውያኖችን ኤርትራውያንን ነው የምናስተናግደው እና ቻሌንጁ እሱ ነው። ኤቭሪዴይ የሚመጡ ካስተመሮች አሉን በየሳምንቱ በየ2 ሳምንቱ የሚመጡ አሉ። እነሱን ማስተናገድ በጣም ይከብደናል። ከዛ ውጭ ግን ያው ቅድሚያ የምንሰጠው በሙስሊምን በዓል ከሆነ የሙስሊሞችን ነው፣ በክርስቲያንን በዓል ከሆነ ክርስቲያኖችን ነው፣ በዓሉን የሚያሳልፉትን ነው። እሱ ነው እንግዲህ። አዎ በጣም ደስ ይላል። በእርግጠኝነት እንግዲህ ማታ ስትሄድ ወደ ቤት ይሄ ጥዝ የሚለውን ድምፅ አብረህ ይዘህ እንደምትሄድ እርግጠኛ ነኝና ያው ብዙ ጊዜ አርቲስቶች መድረክ ላይ ሲቆዩ የስፒከሩ አንዳርጫዎች እሱ አብራቸው ቤት ይሄዳል እና አንተም ጋር ብዙ ጊዜ በህልም የማላየው ነገር ፀጉር ቤት ነው። ለምንድን ነው? ድግግሞሹ ይመስለኛል። ልምዱ ስላለ ድግግሞሹ በቃ ያው ወደ ቤት ሲሄድ ያው በቂ እንቅልፍ ስለማደርግ በህልሜም አይመጣም። ኢናፍ ሰርቼ ነው የምገባው። እሺ ምናልባት ከገጠመህ ገጠመኝ ያው አሜሪካ መብራት እንደማይጠፋ ይታወቃል። በትክክል ብርቅ ነው። እንደውም ሲጠፋ እንደ ብርቅ ነገር ነው የሚቆጠረው። ግን ምናልባት እንደው ጀምረኸው በሆነ ምክንያት እንደው ከአንዳንድ ገጠመኞች አንጻር የገጠመህ ነገር ካለ? በዚህ ጉዳይ ላይ ብዙ ጊዜ ፀጉር ስንሰራ we are very disciplined make sure you know አገልግሎታችን የተሟላ መሆን አለበት። ብዙ ጊዜ የኛ ቻሌንጅ በዚህ ስራ ላይ የኛ ቻሌንጅ ብዙ ጊዜ ሶሻል ላይፍ የለንም። ለምሳሌ ቅዳሜና እሁድ ብዙ ሰርግ ይኖራል፣ ዊኬንድስ ብዙ ደግሞ ያው በዓል ይኖራል እና እኛ ከሶሻል ላይፍ ትንሽ ራቅ ያለን ነው። ከዛ ውጭ ግን እንዲህ መጥፎ አጋጣሚ የለኝም። መጥፎ አጋጣሚ የሚለው ብዙ ጊዜ በለቅሶ ወይም ደግሞ በሰርግ የምትወደው ጓደኛ ሰርግ ኑሮት ካስተመርህ ስራ እንድትቆይ ያደርጋል። እሱ ነው ስራው ያስገድዳል። ከዛ ውጭ መጥፎ አጋጣሚ የለም። ያው በስነ ስርዓት ፕሮፌሽናሊ ነው ፀጉርን እንቆርጣለን፣ እናጥባለን፣ እናስተናግዳለን እና በሙያው ላይ ምንም ስህተት 100% ስህተት አንሰራም። ቴክኒካል ነው ሆነን ማቀው እኔም ከአንድ 2 ጊዜ ፕሮግራሞች ጠርቼ ልትገኝ አልቻልኩኝና በአጋጣሚ ይቅርታ ጠይቅ። በፈለከው ነገር ቅጣኝ ትላለህ፣ በዚህ ነገር ግን አትምጣብኝ በተሰሞች ጉዳይ ትላለህ። በትክክል የኛ ቻሌንጅ እሱ ነው። ያ እውነት ነው። በነገራችን ላይ እኔ ክርስቲያን ነኝ፣ እሱ ደግሞ ሙስሊም ወንድሜ ነው። አኗር ይባላል። እኛ ተከባብረን ነው የምንሰራው እና በሙስሊሞች በዓል እንደዚህ አንዳንዴ ዊኬንድስ ምናምን የማክፈያ ምንድነው ማፍጠሪያ እንደዚህ ማድ እንደዚህ ከጓደኞቻችን ጋር ማድ እንጋራለን እና ሴም ታይም ደግሞ በዚህ በክርስቲያኑ ደግሞ እንደዚህ ማድ እንጋራለን ከካስተመሮቻችን ጋር እና ችግራችን ምንድነው? እኛ ከከስተመር ጋር ያለን የአፖይንትመንት ችግር ነው ዩዥዋል ኤክስፒሪየንስ የምናደርገው። ያው እሱን ደግሞ እንደዛ እናደርጋለን። ትራፊክ ይኖር ይችላል ነው። አብዛኛው ሰው
ከቤት ልጆችን አዘጋጅቶ ለማምጣትም ጊዜ ይወስዳል። ግን እሱን እንዳለ ሆኖ እዚህ ላይ ደግሞ ላይክ ሁሉ ሰው መስተካከል ስላለበት ለበዓሉ ሬዲ ለማድረግ 30 ደቂቃ እስከ 40 ደቂቃ እንሰጣለን። አንድ ሰዓት ሌት ሆኖ ከመጣ ያን ሰው ለመቁረጥ ይከብደናል። ምክንያቱም እዚህ የሚጠብቁን ሰዎች አሉ፣ ወኪን የሚያደርጉ አት ሴም ታይም አፖይንትመንት አላቸው። ፕላስ ሬጉላር ከስተመር ደግሞ ይኛሉን እነሱን ኮንሲደር አድርገን ለመስራት ትንሽ ያስቸግረናል። ከዛ በተረፈ ግን ያው ዊ ስቴይ ሂር ሌት እስከ 1 ሰዓት ተኩል 2 ሰዓት እየቆየን ነው የምንሰራው which is AM ማለት ነው ሞርኒንግ እና we try our best ኮሚኒቲውን ሰበ ለማድረግ ከዛ በተረፈ ግን ሁሉ ሰላም ነው። እዚህ ከማድረሳው እንደው በፀጉር ስራ ላይ ብዙ እንደመቆየት ይመጣል እንደው በስሜት ተሳስተ ከተዛዙ የቆረጥከው ሰውዬው በስተመጨረሻ ሲባልን ጭንቅላቱን አይቶ የሆነ የተፈጠረ ነገር ሲገጠመኝ አንፃር ምን ገጠመኛለ? ሶ ፋር አክቹአሊ የሆነ እንደዚህ ብዬም ነው የገጠመኝ አጋጣሚ የለም። ሁል ጊዜ ያው እንደምታየው ነው። አንዳንድ ጊዜ ግን ህፃናቶች መተው ትረሳውና ወይ አባቱ ወይ ደግሞ እናቶቻቸው ጋር ያወራ ነው እየሰረቀዝ ያወጣ ይተኛሉና እንደዛ ነው የላይን አፕ መስራ መሆን ያጋጥማል። ይህ አካባቢ ሚሲሲፒ እና አይረንተን ተብሎ ይጠራል። የገበያ ማዕከላት ሰፈሮች ናቸው በብዛት እዚህ አካባቢ ላይ በተለይ አዲስ ለመጣ ሰው ከኢትዮጵያ የሚሆን ከሌላ ስቴት ለመጣ ሰው እዚህ አካባቢ ቢመጣ ብዙ ሰርቪስ አገልግሎቶች ብቻ ሳይሆን እንደው ሰውም ያገኛል ስንል እንደው የጎረቤቱን ልጅ ጓደኛውን አብሮ አደጉን በትምህርት አብሮ የተማረውን ብቻ የጠፋበትን ጓደኛ እዚህ ያገኛል ተብሎ ይገመታል። ሰላም ከመይ ውዕልኩም ራሄል ይበሃል ካብ ዴንቨር ኮሎራዶ ፊደል ሬስቶራንት ናይ በዓል ዋዜማ ብክብርን ድምቀትን እንዳኸበርና ንርከብ ከምኡ ድማ ጽባሕ ምሳና ኣብ ፊደል ሬስቶራንት ደርሆሎ ዱለት ምስ ካልኦት ጥዕማት ምግብታት ምሳና ክትሳተፉ ኣስላምን ክርስቲያንን ኩላትኩም ይሕዋትና ቤተሰብና እንቋዕ ኣብፅሐኩም ንመላእ እምነት ክርስቲያን ተኸተልቲ ቤተሰብና ንሕዋትና ኩላትኩም ንህዝቢ ኢትዮጵያ ኩሉ መላእ ዓለም ዘሎ እንቋዕ ኣብፅሐኩም እንዳበልኩ ጽባሕ መጺኹም ምሳና ክትሳተፉ ብኽብሪ ይዕድም ይቕኒለይ ንኩላትኩም ኣመንቲ ክርስትና ኣብ ዓለም ሙሉእ ዘለኹም ከምኡውን ኢትዮጵያውያን ኤርትራውያን እንቋዕ ናብ ክቡር በዓል ኣውደ ዓመት ኣብፅሐኩም እንቋዕ ጾመ ልጓምኩም ቀንጠጠልኩም ካብ ፊደል ሬስቶራንት መልእኽትና ንመሓላልፍ ኣለና ንኩላትኩም ኣዕርኽተይን ቤተሰበይን እንቋዕ ኣብፅሐኩም ይቕኒለይ እንኳን አደረሳችሁ ለሁሉም ክርስቲያን አማኞች ኢትዮጵያውያን ኤርትራውያኖች እንኳን ለዚህ የተከበረ በዓል አደረሳችሁ። በዓለም ላይ ሰላም ይውረደን። የቀኔ ዳዊት አጎናፍር እባላለሁ። የዴንቨር ኮሎራዶ የረጅም ጊዜ ነዋሪ እና ዛሬ ፋሲካን በግሸን ማርያም እያከበርን ነው። as always such a beautiful tradition እና የክርስቶስን ትንሣኤ አብረን እያከበርን ነው። በጣም ደስ የሚል ስሜት ነው ያለው እና ታሬም ደግሞ በየቦታው በምታስፈልግበት ቦታ በሙሉ እየገባህ ስለምታግዘን እናመሰግናለን። አዲሱ ዩቲዩብ እንግዲህ ስንት ነው 1 ሚሊዮን በቅርቡ እንደሚገባ ምንም ጥርጥር የለንም። ታሪዬ thank you for all the stuff that you do for us እንወዳለን እናከብራለን። ጉዞ ወደ ቅርጫ ቤተሰቦች አገር ቤት ቢበዛ 10 ደቂቃ በእግር አሊያም
7-8 ደቂቃ በባጃጅ አሁን ባለው ዘመን ዘንቢልን ከቤት ይዘህ ወጥተህ ከሚወዱ ከምትወዳቸው ከሚያውቁ ከምታውቃቸው ከሚያከብሩ ከምታከብራቸው ማህበረሰብ ጋር ቅርጫህን በሬህን ጥለህ የየድርሻህን የሚደርስህን ተከፋፍለህ ለፍቅር መገለጫ ይሆን ዘንድ ከየብልቱ አውጥተህ ጥሬህን ቆርጠህ እዛው በልተህ ያመት ሰው ይበለን ተባብለህ ተለያይተህ ቤት ትገባለህ። ይኸው አሜሪካን 1 ሰዓት ከምናምን ነድተህ ማለትም ሁላችሁም ከያላችሁበት ሀገር የሆነ ሀገር ሄዳችሁ ማለት ነው። በሬያችንን ጥለን የየድርሻችንን ተከፋፍለን ሲሆን እንደ ሀገር ቤት በልተን መልካም በዓል ተባብለን እንመለሳለን። ጉዞ ወደ ቅርጫ ቦታው ላይ ስንደርስ የአሜሪካን ቅርጫ ስርዓት ምን ይመስላል? የአሜሪካንስ በሬ እንደ ኢትዮጵያ ቀንድ አለው? ሁሉንም የምናየው ይሆናል። 1 ሰዓት ከምናምን እየነዳው ነው። ግሪሊ ወደሚባል የገበሬዎች መንደር ነው የሚካሄደው። አሜሪካን በሬ ሰፈር ውስጥ አምጥቶ ማረድ አይቻልም። ስለዚህ እዛው አርቢው ጋር ሄደህ አርብቶ አደሩ ጋር ገዝተህ እዛው አርደህ ተከፋፍሎ ነው የሚመጣውና እንደየሀገሩ ሲስተም መኖር ነው። ይሄንን በምንመለከት ጊዜ አገር ቤት በጣም ይናፍቃል። እጅግ በጣም አድካሚ ነው። ግን ለለመደው ደግሞ ይሁን በዓሉ ነው። እምዬ ኢትዮጵያ የመረለች ሰብሎን አውድማው ጎተራው የሆነለሽ ሞሎን እንግዲህ የአሜሪካን ገበሬ በሬ የሚሰቅለው ይወላችሁ በዶዘር ነውና እንደምትመለከቱት ነው። መጥተዋል። በዶዘር ነው የሚያንጠለጥሉት። ግራም ያጋቡት በሬው ነው። አሜዚንግ ነው። ሳሪ እንኳን አደረሰሽ። እንግዲህ ግን በጣም የሚያዘፈኒ ፓርቲ ዛሬ አልተሳካልሽም። እንግዲህ ያው ይዘው የመጣውን ዳጣ ይሄን ቁርጥ እናወራረደዋለን አብረን ብለን ከነዳጣው ቁልፉን መኪና ውስጥ በመርሳት ያው ኪሳራ ደርሶብሃል። ስለዚህ ግን አሁን በብርድ የተነሳ እጄ ሁሉ ሼክ እያደረገ ነው ይታየኛል። እና አይዞኝ አሁን ግድ የለም ፀሐዩም ይወጣል ዳጣውም ይመጣል። በዓሉን ፏ ብለህ ታልፋለህ። አብሽር ይኸው ለማቃጠል ይመስላል።